ልጅ ግን ማለት ነው ከምር በጣም አይናውጣ የሆነች ልጅ ናት። ዛሬ ደግሞ ጭራሽ የብሩኬንና የሀይሚን ፎቶ አውርዳ ከዚህ በኋላ አስፈላጊ አይደለሽም፣ ከዚህ በኋላ ከኔ ጋር ብቻ ነው ደስተኛ ሆኖ መኖር የሚችለው፣ ደስተኛ ሆኖ እንደሚኖርም ተስፋ አደርጋለሁ አለች እኮ። አልፈልግሽም እያለ ጎትቶ ከቤት እያወጣ ሻንጣሽን እየወረወረ ምኑን ደስተኛ ሆንሽ ኖርሽ? ደግሞ እኮ እኔ ሀይሚ አይደለውም ስነ ስርዓት ይዛ አውራኝ። እኔ እኮ ሀይሚን በአንቺ ቤት ማናናቅሽና መጣልሽ ነው። የእውነቴን ነው የምልሽ። የሀይሚን ሩብ ሩብ አታኪም። አንቺ ምንድን ነው በዚህ ልክ ረከሽ? በስማሞር ሴት አይደለሽ እንዴ? እኔ አልፈልግሽም ውጭ። በነገራችን ላይ ማለት ነው ለእኔ አንድ ጥያቄ የሆነብኝ ዛሬ ብሩኬ ሳይኖር ብሩኬ ቤት የገባሹ ቁልፍ ኬት አምጥተሽ ነው ወንስ ከትናንትና የነበር ነው? ያልገባኝ ያው ትናንትና ቪዲዮን ስላላየው ዛሬ ብሩኬ ቤት አይቻት ነው። እና ዛሬ ብሩኬ ቤት እንግዲህ የሀይሚ ፎቶ አውርዳ ፎቶን ገልብጣ፣ የሀይሚና የብሩኬ ፎቶ በነገራችን ላይ በጣም ነው የሚያምረው። በየቦታው ነው ደግሞ ያለውና ሁለቱም ፎቶ ከሳሎን አውርዳ የሀይሚን ሻንጣ ሰብስባ የምትፈልገው ሻንጣዋ ይሄ ስለሆነ አለች ሻንጣዋንም እቃዋንም ሰብስቤላታለሁ ያው አንተም ከምትቸገር ብዬ ነው አላለችም እንዲህ በዚህ ልክ እያባረረሽ። እኔ ግን ምን አይነት ትዕግስት ነው አንዳንድ ሴቶች የሰጣቸው? እኔ እንደዚህ አይነት ትዕግስት የለኝም። እንዲህ ያመናጨቀ ውጪ፣ አንቺ ማነሽ? ማን ስለሆንሽ ነው? እርጉዝ ስለሆንሽ ነው እንጂ ጠፈጥፍሻለሁ። በነገራችን ላይ ማለት ነው ብሩኬ ዛሬ ወንድ ወጥቷል፣ በእውነት ወንድ ወጥቷል። እንደዚህ ያደረገ ሻንጣሽን እየወረወረ ከቤቱ መንቅሮ እያወጣሽ ነገም ተመልሼ ስትረጋጋ እመጣለሁ አለች እኮ። ደግሞ ስነስርዓት ይዘ አውራኝ፣ ስነስርዓት ጠገን ይዘ እንደውም ብሩኬ ያከበረሽ የእውነት ለመናገር ብሩኬ እውነት ለመናገር ህሊና ያለው ልጅ ስለሆነ ነው እንጂ እኔ ቦን በዚህ ልክ አልታገስሽም። እንዴ ሴቶች ምን እየሆናችሁ ነው? ሰው ፍቅር ላይ ትዳር ላይ ሲሆን መታችሁ ሙጥኝ። ደግሞ ወንዱ ራሱ እኮ አልፈልግሽም ውጭ እያለ እርር የምትሉት ነገር ሳይወዳችሁ ምንድን ነው በዚህ ልክ? አንቺ ሴት ልጅ አይደለሽ እንዴ? ቤቱ ገብተሽ እርር ማለት እንዴት ሆነሽ ነው ሳይፈልግሽ አብረሽ የምትኖሪ? ስላረገሽለት ብቻ አብረሽ የምትኖሪ ይመስልሻል? እንደዛ ነው የምታስቢው? እንዴ ዛሬ ብሩኬ በነገራችን ላይ ይመች ጥሩ ስራን የሰራው እንግዲህ ሻንጣዋንም ይዞ ካሜራማኑንም እሷንም እንግዲህ ጎትቶ ከቤት አስወጥቷታል ማለት ነው። እውነት ከእንደዚህ አይነት ፈጣሪ ሰውራችሁ ቤተሰቦች። እኔ እንደዚህ አይነት ትዕግስት የለኝም። እንዴ ወንዱ ሳይፈልገኝ ሙጥኝ ብዬ ቤቱ ላይ አልወጣም፣ ያዙኝ ልቀቁኝ፣ ሳይፈልገኝ ሳይወደኝ። ኧረ ጉደኛ ነሽ አንቺ፣ የእውነቴን ነው። በጣም ጉደኛ ሴት ናት። አዩናት ልዩ የሚሏት በነገራችን ላይ ቻናልም ተከፍቶላታል በዚህ አጋጣሚና ያው እናንተ በእርግጥ ውስጥ ለውስጥ ምን እየሰራችሁ እንደሆነ አናውቅም። እኛ የምናየውና የምንሰማው ነገር ግን ያናደናል በቪዲዮ። የእውነቴ ነውና ሀይሚ ራሷን ስንት ቀን ሆኗታል ካየናት፣ ስንት ቀን በቪዲዮ ከጠፋሽ ማለት ነውና ሀይሚ ይመስለኛል ሻንጣዬ ምናምን አዘጋጅኔ ብለዋለች ብሩኬ መሰለኝ። ያንን ነው እንግዲህ ሻንጣዋንም ምኗንም የሀይሚን እቃዎች አዘጋጅታ አውጥታ የጠበቀችው። ብሩኬ ሲመጣ ፎቶንም አወራርዳለች። ፎቶን ከግድግዳ አውርዳ እንግዲህ ቢልናት የኔና የሱ ፎቶ ብቻ ነው እዚህ ግድግዳ ላይ ከዚህ በኋላ መሰቀል ያለበት፣ ያንተ ብቻ ቢሆን ችግር የለም ተንከባክቤ ሰቅለው ነበረ፣ ግን አታስፈልግም ከዚህ በኋላ ሀይሚ የምትባልች በእኛ ህይወት ውስጥ አታስፈልግም ከዚህ በኋላ እኔና እሱ ብቻ ነን ደስተኛ ሆነ የምንኖረው አለች እኮ። በስማም እየመነቀረ ከቤቱ እያወጣሽ ምኑን ደስተኛ ሆንሹ? ምን አለ እንደዚህ እየገፈታተረሽ ነው ቢያንስ እንኳን እውነት እኔ እንኳን ተሳቀኩኝ። ምን አለ ሆድሽ ውስጥ ላለው ልጅ ስትይ ምን አለ ክብርሽን ጠብቀሽ ለትንሽ ጊዜ ይሄ ልጅ ከሆድሽ ውስጥ በሰላም እስከምትገላገይ እንደ ሴት ምን አለ ትዕግስት ወስደሽ ተሰብስበሽ የሆነ ቦታ ላይ በትቀመጭ። ቤቴን ተለቀኩልሽ እያለ ነው ይመስለኛል ብሩኬ እንደሰማሁት ከሆነ ቤቴን ለቀኩልሽ፣ አሁን ደግሞ ምንድን ነው የምትፈልጊው? አሁን ከዚህ ከቤቴ ውጪ እያለ ነው። በፊት የነበረበትን ቤት ይመስለኛል። ታዲያ አርፈሽ ተሰብስበሽ ከወለድሽ በኋላም ልጁ የብሩኬ ነው ካልሽም በክብር አባትነት ድርሻውን ይወጣል፣ ልጁን ያሳድጋል። አንቺን ግን አልፈልግሽም እያለ ነው። በቃ እሱ ሀይሚን ነው በጣም የሚወዳት። እንደ አንቺ ሙጭኝ ብለሽ የግድ አረገሽለት እንጂ የእውነት ሴት መሆን አንዳንዴ እንደው እንዴት እንደሚያስጠላ። ወንድየው ሳይፈልግ ሙጥኝ ብሎ እሱ የሚወደው ሀይሚን ነው ማላችሁ አለመግባባት ተፈጠረ። ያው ብሩክ የሚያስቀይማታል በመሀል ሀይሚ በጣም የምትጎዳ ልጅ ናት። አንቺም መተሽ ፍቅራቸውን በጠበጥሽ፣ ወዶ ላይ ወድሽ ነገር አረገሽ። ልጁ የሱ ከሆነ እርግጠኛ ሆኖ ደኔን ተመርምሮ የሱ ከሆነ በውጭ ልጁን ያሳድጋል። ከዚህ ውጭ ሙጥኝ ብሎ ባሌ ካልሆንክ የልጅ አባት ካልሆንክ ብሎ እንደዚህ መሆን የሴትነትን ክብር የሚያዋርድ ነው። እንግዲህ ዛሬ አይታችኋል። ቅመሞች አስወጣት ከቤት አባራቱ። ሻንጧን ሁሉ ወርውሮ ካሜራማኑን ሁሉ ግፍትርትር አድርጓት። እኔ ተሳቀኩኝ። ምክንያቱም እርጉዝ ስለሆነች ማለት ነው። እንደዛ እየገፈታተረ ሲያስወጣት ያሳቀቃል። እንደውም ብሩኬ ትዕግስተኛ ነው።
ማስሎናችሁ ነው እናንተ ህይወቴን በዚህ ልክ የምትበጣበጡት። ያው ሀይሚንም ጭምር ይመስለኛል አነጋገሩ ማስሎናችሁ ነው። በእኔ ህይወት ወሳኝ የሆናችሁት ማስሎናችሁ ነው። ህይወቴን በዚህም ልክ የምትበጣበጡት እያለ እንግዲህ ዛሬ ብሩኬን እዩ ነው ስሟ ብዙም የማያዝልኝ እንግዲህ መንቅሮ ከቤቱ አባሯታል።